ስምህ ማን ነው? የኔ ስም መካሻ ነው የኔ ስም። እሺ መካሻዬ እባክህ ቅበረኝ። እኔ ኧረ ሐሳብ አይግባሽ። ምንድነው ማንም እንዳይሰማ አደራ። ይኸው በእግዚአብሔር አደራ። ምንም ችግር የለም። ምንም ችግር ምን እንዳላወራ ነው አይደል? ለማንም አልናገር። ጉዴ ነው የሚፈላው። ሁሉ ነገር ነው የሚበላሸው። ምንም ችግር የለው። ችግር የለው። ቻው። እሺ ቻው። እሺ ሃኒ እሺ ጉድ አቤት ወዬ አደራ። ኧረ ችግር ስሞትልህ አረለከው ነገር እሺ ገንዘብም ከፈለክ ችግር የለውም እሺ እንዳልነገር ነው አይደለ እኔ እንደዛ ወረኛ አይደለም አልናገርም ሐሳብ አይ እሺ በቃ እሺ ስለሷ ሲያወራ ነበር ምን አለ መሰለ ምን አለ እቺ ልጅ እኮ በጣም ታማለች ምናምን እንዲ መተት ተሰርቶባት ነው ወረዱ የምትባለው ልጅ መተት ተሰርቶባት በዚህ ዘመን መተት ምናምን ይባላል እንዴት አይባል እስማም በዚህ ዘመን መተት ምናምን ይሰራል ይሄን ያቺ እናቷ ናት ወረኛ ናት ብታይ በየሄደችበት ምናምን እንደዛ ነው የምታወራው ምን ብላ ልጄ ላይ መተት ተሰርቷል እኮ ምን ያለች ነው እኮ ስለተሰራባት አይደል አረ በዚህ ዘመን እንደዛ የሚያደርግ የለም በዚህ በሰለጠነ ዘመን የምን መተት ነው አዎ ለነገሩ ልክ ነሽ ዝም ብሎ ነው የሚያወሩት ማለት ነው ዝም ብሎ ነው የሚያወሩት አይ ታማለች የተባለው ሳንቺ አልሰማሽም ሰምቻለሁ በእርግጥ እንደታመመች ግን ያው አበሻ ታውቀው የለ የሁሉንም ነገር ከመተት ጋር ነው የሚያገናኘው ቤተሰቦቿ የሆነ ጣጣ አለባቸው በአዳም ልኮ ምናምን ነገር አለባቸው እና በቃ ሜቢ ከዛም የመጣ ሊሆን ይችላል እንደዛ ያመልካሉ እነሱ አንቺ ፍቅረኛ ከሷ ጋር ተውቂላቸው ደም ጠየቀኝ ለምን ተቆጣሽ ፊትሽ ያስፈራል ምን ሆነሽ ነው እንዴ ተቆሳጠርሽብኝ እኔ ጀስት ዝም ብዬ ነው ጠየቅኩሽ እንጂ ያኔ አይ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ ለስራ አይደል የተገናኘ ነው እኮ ለሱማ ለስራ እኮ ነው አይ በሆነ ያው ነገሮች የሆነ ነገር ከፈቱና በዛ ሄጄ ነው እንጂ እኮ ሌላ ነገር አይደለም ስለ ስራ ብቻ እናወራ ስለሌላ ጉዳይ ማውራት አልፈልግም ችግር አለ እንዴ አይ የለም ግን ማውራት አልፈልግም ይሄ የግሌ የራሴ የሆነ ህይወት ነው ስለዚህ ዛሬ ነው የተዋወቅ ነው እኮ ዛሬ ነው ማውራት አልፈልግም ኧረ እኔም አላስጨንቅሽም እኮ ግን አንድ ነገር ያነሳዋላ በዛ ሄጄ ነው እንጂ እኮ ላፊ እኔ እንትን ለማለት ፈልጌ አይደለም ሰላም እንዴት ናችሁ ውድ ቤተሰቦች እንግዲህ ዛሬም ተገናኝተናል አንድ ምስኪን እህታችን እንግዲህ የገጠማት ነገር በጣም የሚያሳዝን ነው በሆነባት ነገር በጣም አዝኛለሁ በጣም ውስጤ አዝኗል ሽንት መቆጣጠር አልችልም ማለት ከዚህ በፊት እንደዚህ አይነት ችግር ኖሮብኝ ያቀም ከልጅነቴ እስከ እውቀት ድረስ ማለት እስካሁን ያለውበት ጊዜ እስከ 6 ወር በፊት እንደዚህ አይነት ነገር አጋጥሞኝ ያቀም ከኖርማል ህመሞች በስተቀር አሁን ቢጨንቀኝ ዳይፐር ነው የምጠቀመው በዚህ ሰዓት ማለት ለውሃ ሽንት ነው ወይ ይዳጥብብኛል ስላልሽ ነው ወይስ ለውሃ ሽንት ነው መጀመሪያ ባይዛዊ ሞዲስ እንኳን አይችለውም ዘላይ ደግሞ በጣም መጥፎ ጠረን እንዴት ነህ በደንብ አሳማኝ ምልክት ነግሬሻለሁ እዚህ መጥተሽ ትደውያለሽ እንዴት ነሽልኝ አኒ እንዴት ነሽ ሰላም ነው ሁሉ ሰላም አለን አንቺ በአካል ቆንጆ ነሽ ደምስሽ ራሱ በስልክ ገዳይ ስለ የምሬ ነው አይ ያንቺ በር ነው ወይስ የኔ በር ነው በስልክ ሳወራሽ ቴባክስ ስራውን ይበላሻል በቃ ስራ ይበላሻል በኋላ ደግሞ ካንተ ጋር ሰራም በትይኝስ ሌላ ነገር አስቡ ነው እንዴ ካንተ ጋር ሰራም በትይኝስ አይ ደምጽሽ ያምራል አመሰግናለሁ በጣም ያምራል ደምጽሽ እኔ ሙክክ ብዬ ነበር በስል እንዴ ነሽልኝ ሰላም ስራ ቆንጆ ነው ሽቱ ላይ በጣም ጎበዝ ናት ምናምን ሲሉኝ ያው ሁሉም ሰው ራሱ መጥቀም ይፈልጋል አይደል ያው ስለዚህ ለምን አልተጠቀምም ከዚህ ልጅ ጋር በሰራ ስኬታማ ሆናለሁኝ ማሰባቸው ነገሮች ከግብ ማድረስ እችላለሁ ማለት እኔ ብራንድ ሽቶችን ነው ማመጣው በየሀገሩ ፈረንሳይ በደንብ ነው መመላለሰውና ከፈረንሳይ አመጣለሁ ዱባይ መሄዳለሁ ከዱባይ አመጣለሁ ሌላ ግን ያው ሰዎች ይኖራሉ ሰዎች ይልኩልኛል አንቺ እንዴ ነበር መስሪው እኔ መጀመሪያ ከድሬ ነበር ማስመጣው በፊት ማለት ነው ያ መጀመሪያ ከዛ ነበር ማስመጣው አሁን ውጪ የራሴ የሆነ ሰው አለኝና ከአሜሪካ አስልካለሁ እንደዛ ነው ከአሜሪካ ነው የምታስልከው አሁን ሰፋ አድርጌ ያለው ቢዝነሴንና ከዛ ከአሜሪካ ያስመጣው ነው
ኦኬ እዛ ሰው አለሽ አንቺ? አዎ ሰው አለኝ። ነው እንዴ? ቤተሰብ ማዘር ምናምን ፋዘር ወይ ወንድም አጎት አክስት ነው እንግዲህ እዛ ሊኖር የሚችለው። እንደዛ ሳይሆን ያው የወደፊት ባሌ እጮኛዬ እዛ ነው። ፍቅረኛ አለሽ? ያው ወይኔ እንኳን ሌላ ነገር አላወራው እንኳንም ደግሞ ቶሎ ነገርሽኝ። እና አስበሽዋል በዚህ ሁኔታ በድምጽሽ ተማርኪ አሁን ደግሞ ሞር በአካል ሳይሽ ደግሞ ቆንጆ ነሽ። በዚህ ብንቀጥል ስራውን ትቼ እንጠጋለን ልልሽ እችል ነበር ይሆናል። እንኳን ነገርሽኝ። አዎ ለዛ ነው ቀድሜ ነገርኩ። ለጨዋታ ያህል ነው። ኦኬ እጮኛ እዛ አለሽ? አዎ እዛ አለኝ። ፍቅረኛ? አዎ ፍቅረኛ አለኝ። ሲመጣ ኦኬ እሱ ነው የሚልከው? አዎ እሱ ይልክልኛል። በደንብ ያግዝሻል? በደንብ ያግዘኛል። ከበፊቱ ቢዝነሴን ሰፋ አድርጌያለሁ። ኦኬ ነው እንዴ? አዎ ኦኬ ግን አሁን እኔ ያየሁት ኦንላይን ላይ ነው ምናምን እና ሾፕ ምናምን የለሽም መሰለኝ ወይስ አድራሻ እዛ ጋር አድራሻችን አይልም ኦንላይን ላይ ምናምን ብቻ ነው? እና ሾፕ ማለት ሱቅ እንትን አላልኩም። አሁን እየፈለኩ ነው ትልቅ ሞል ላይ ለመክፈት። አዎ ለጊዜው ግን ኦንላይን ላይ እየሰራሽ ያለሽ በጣም አሪፍ። ስለዚህ አሁን እኔም ምንድነው መሰለሽ በስልክም ያው አንዳንድ ነገሮችን አጫውቼሻለሁ። እኔ በደንብ ብራንድ የሆኑ ሽቶችን ነው ማስገባት የምፈልገውና እኔ አንድ ቦታ ላይ ቁጭ ብዬ መሸጥ አልፈልግም። አምጥቼ ማከፋፈል ነው። የሆነ አለ አይደለ የቤት እቃ የሚሸጥ ሰው እንካ ይሄንን ሽቶ ሽጥልኝ ብትዩ ላይሸጥ ይችላል በደንብ። ሙያው ላይ ያለ ሰው ሲሆን ነው በደንብ ሙያውን በደንብ የሚያጎላውና ስራውን ስኬታማ የሚሆነው። አሁን አንቺ ሽቶ ስለምትሸጪ እኔ ያንን ሁሉ ያሰብኩት ነገር ካንቺ ጋር ብሰራ ያው አንቺ ተስጦሽ ምንድነው ስራሽ ስለሆነ በደንብ ትሰሪዋለሽ ብዬ ስላሰብኩኝ ነው አንቺን የመረጥኩሽና ስለዚህ አሁን እንዴት እንስራ የሚለው ነገር እናወራ። በስልክ እንደነገርኩሽ እኔ ለማስረከብ ነበረ። ገንዘብም ችግር የለውም ከሸጥሽ በኋላ ትሰጪኛለሽ። እኔ ግን እንዲቆይ አልፈልግም። አንዳንድ ሰዎች ትልቅ ጥቅምን ከማሰብ እቃው እንዲቆይ ያደርጋሉ። እቃው እንዲቆይ ሲደረግ ደግሞ ያው እኔም በዱቤ የምሰጥሽ ከሆነ እቃው ያው ራሱ በራሱ ማጫወት አለብኝ ስልሽ ብር አጥቼ ምናምን እያልኩ አይደለም። ለዚህ ስራ ራሱ በራሱ ማሰራት አለበት። አዎ ቢዝነስ አይደል እንዴ? ልክ ነሽ። እና ለዛ ስለሆነ ያን ያህልም ውድ ባታረጊ ጥሩ ነው። እኔ አስረክብሻለሁ ምንም ችግር የለም። አሉ የተባሉ ቆንጆ ሽቶዎች ነው የሚይዘው። አንቺ ግን ሳታስወጪ እየሸጥሽ መልሰሽ ሲያልቅ ደግሞ ብር ታስገቢያለሽ፣ እኔ ደግሞ እልካለሁ። ኦኬ ችግር የለውም። በዛ እንስማማ አይደል? እንስማማለን። አታስብ ለገንዘብ። በጣም ጥሩ ጎበዝ እንደሆንሽማ መጀመሪያም አውቄ ነበር እኔ። አዎ በጣም ቆይቻለሁ እዚህ ስራው ላይ። አዎ ቆይቻለሁ። አዎ ትንሽ ቆይቻለሁ በጣም። አሁን ትንሽ ምናምን ስላሰብኩኝ ነው ካንተ ጋር መስራት ያሰብኩት። በጣም አሪፍ። ከደወልኩልሽ በኋላ እንደው ይሄን ሐሳብ ለባለቤትሽ አውርተሽ ነበር? ባለቤትሽ አልኩኝ ፍቅረኛሽ ያው ባለቤት ነው። እኔ አሁን ሚስት እጮኛ ብትኖረኝ ባለቤቴ ነው ማለት። አዎ አውርተናል። ነገርሽው ከኔ ጋር እንደዚህ ልንሰራ እንዳሰብን? አዎ ያው ሰፋ አድርጎም ለመጀመር ስላሰብ የሱስ ሐሳብ ምን ነበር? ሚረዳኝም እሱ ስለሆነ በብዙ ነገር ያው እንደ ተጨማሪ እሱ ከሚልክልኝ ጋር እንደ ተጨማሪ ሰፋ አድርጎ ለማሰብ ያው መማከር ግዴታ ነው። ተስማምቷል ወይ ነው ሐሳቡ? እንደው ጥሩ ነው ብሎ አሰበ? ያው ተስማምቷል። እምቢ አይልም አይደል? እምቢ አይልም። መልካም እሺ ጥሩ። ሃና እንደው ረዱን ታውቂያታለሽ እንዴ? ረዱ? ረዱ አውቃታለሁ። ረዱን ታውቂያታለሽ? በቅርብ ተገናኝታችሁ ታውቃላችሁ? ትንሽ ተራርቀናል። ግን ለምን ጠየቀኝ? አረ ዝም ብዬ ነው። እኔ ዝም ብዬ ነው። ታውቃታለህ? እኔ እንኳን አላውቃትም። ሰው በወሬ አለ አይደለ? እንትን ሲሰጡኝ ጊዜ ስልክሽን ምናምን እንደዚህ ስልክሽን አልኩኝ ይሄ ኦንላይን ላይ እንደምትሰሪ ሲነግሩኝ ጊዜ ከዛ በኋላ አይቼ የሆነ ሰው እቺ ልጅ አሪፍ ሽቶ ትሸጣለች ምናምን ብዬ ሳወራ እንዴ እቺ ልጅ አውቃታለሁ የረዱ ጓደኛ ናት ምናምን ሲል ነው እንጂ ረዱ ማን እንደሆነች አላውቅም። የረዱ ጓደኛ ናት ሲል ነው የሰማሁት እንጂ አላውቃትም። ጓደኛዬ ናት። ጓደኛሽ ናት? ትገናኛላችሁ እንዴ? አሁን ትንሽ ተራርቀናል። ከዛ በኋላ ተራርቀናል። ተራርቃችኋል?
ሰውየው ከዛ በኋላ ምን አለ መሰለኝ ሰውየው ልበለውና አንድ ብቻ የሰፈር እንትን ነው እንደዚህ ሱቅ አለውና በቃ ብቻ ስለሱ እንተውና ስለሷ ሲያወራ ነበረ። ምን አለ መሰለህ ምን አለ እቺ ልጅ እኮ በጣም ታማለች ምናምን እንዲህ መተት ተሰርቶባት ነው ወረዱ የምትባለው ልጅ መተት ተሰርቶባት። በዚህ ዘመን መተት ምናምን ይባላል እንዴ? እንዴት አይባል? እስማ በዚህ ዘመን መተት ምናምን ይሰራል እንዴ? እንዴት አይኖር የለም እንዴ? የለም እንደዛ የሚባል ነገር። አረ መተት ተሰርቶባታል እኮ ሲባል ሰምቼ እኔ ደግሞ ይሄኔ ያቺ እናቷ ናት ወረኛ ናት ብታይ እንዴ የሄደችበት ምናምን እንደዛ ነው የምታወራው። ምን ብላ በቃ ልጄ ላይ መተት ተሰርቷል እኮ ምናምን እያለች ነው እኮ ስለተሰራባት አይደል እንዴ? አረ በዚህ ዘመን እንደዛ የሚያደርግ የለም። በዚህ በሰለጠነ ዘመን የምን መተት ነው? አዎ ለነገሩ ልክ ነሽ። ዝም ብሎ ነው የሚያወሩት ማለት ነው። ዝም ብሎ ነው የሚያወሩት። አይ ታማለች የተባለው ሳንቺ አልሰማሽም? ሰምቻለሁ በእርግጥ እንደታመመች። ግን ያው አበሻ ታውቀው የለ የሁሉንም ነገር ከመተት ጋር ነው የሚያገናኘውና ያው እንደታመመች አውቃለሁ። ግን እኔ በዛ አላምንም። ይሄ መተት ምናምን በሚሉት ነገር አላምንም። አታምንም? እኔ አላምንም። ግን ቤተሰቦቿ የሆነ ጣጣ አለባቸው። በአድ አምልኮ ምናምን ነገር አለባቸው እና በቃ ሜቢ ከዛም የመጣ ሊሆን ይችላል። እንደዛ ያመልካሉ እነሱ? አዎ መሰለኝ። አዎ እንደዛ ያመልካሉ። ስትገምቺ እንደዛ ነው? አዎ እንደዛ ነው እንጂ ተሰርቶባት አይደለም። ማን ይሰራባታል ደግሞ ለሷ አይደል? እንደው ማለት የሆነ ለነገሩ አዎ ልክ ነሽ። አይ ማለት የሆነ የሚቀና ሰው እኮ ያደርጋል ወይ ተቀንቶባት ወይ የሆነ ነገር ወይ ደግሞ ስኬት ላይ ካለች ያንን ለማበላሸት እኮ ብሎ የሚያደርጉ ሰዎች ይኖራል። ኧረ ምን ስኬት ነው የምታወራው? እንደዛ የሚሰራ የለማውን ሰው ሁሉ የስራ ሰው ነው ስራዬ ብሎ ሄዶ መተት ምናምን የሚያሰራ ሰው አለ ብለን በዚህ ዘመን እንደዛ የሚያደርግ የለም። ይሄ ወሬ ነው፣ የአበሻ ወሬ ነው። አበሻ ያወራል ነገሮችን ከመንፈስ ጋር ምናምን ያገናኛል ሁሉን ነገር። በሳይንስ አያምንም አበሻ። ኦኬ ሳይንስ አይሰራም ይሄንን? አዎ ነው እንዴ? ያው በሳይንስ አያምንም። ያው በሽታውን ከታመመ ሰው እንደዚህ ተደርጎበት ነው የሚለው። አዎ እንጂ አሁን አንቺ ስታስቢው ተደርጎባት አይደለም ነው የምትይው? አዎ አይደለም። ሄደሽ እንኳን ጠይቀሻት ታውቂያለሽ? እኔም ቢዚ ነኝ ስራ ላይ በጣም ቢዚ ነኝ። ለዛ አንዳንድ ነገሮች ይዘውኝ አይቻት አላውቅም። አዎ ሄደሻል ያልሻል አልጠየቅሻትም? አልተመቸኝም። ግን ጥሩ ወዳጆች ነበራችሁ መሰለኝ አይደል? አዎ ያው ጊዜው ነው ምን ታደርጋለህ። ጥሩ ወዳጆች ነበርን። ግን ጊዜው ነው ያው ስራ። አዎ እሷም ቤት ነው እንትን የምትለው፣ እኔም ደግሞ በዚህ በስራው በጣም ቢዚ ነኝ። ለዛ አይቻት አላውቅም። አይ ይሁንሽ። ያንቺ ፍቅረኛ ከሷ ጋር ትውውቅ የላቸውም? ለምን ጠየቅከኝ? ለምን ተቆጣሽ? ፊትሽ ያስፈራል እንዴ! ምን ሆነሽ ነው እንዴ ተኮሳተርሽብኝ? እኔ ጀስት ዝም ብዬ ነው የጠየቅኩሽ እንጂ አይ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ለስራ አይደል የተገናኘ ነው እኮ። ለሱማ ለስራ እኮ ነው። አይ በሆነ ያው ነገሮች የሆነ ነገር ከፈቱና በዛ ሄጄ ነው እንጂ እኮ ሌላ ነገር አይደለም። ስለ ስራ እኮ አወራን ጨረስንና እሷን ታውቂያታለሽ ወይ አልኩሽ። እሱ ደግሞ የሆነ ሰውዬ አንቺን የሚያውቅሽ ሰውዬ ኦንላይን ላይ የእሷ ጓደኛ ናት እንዴ እቺማ አዎ አሪፍ ሽቶ ነው የምትሸጠው አውቃታለሁ አለኝ። ለዛ ነው በሚል እንጂ ስለ ፍቅረኛሽ ደግሞ የጠየቅኩሽ የአንቺ ጓደኛ ከነበረች መቼስ እሱ ያውቃታል ብዬ ነው። አዎ ያውቃታል። አዎ ያውቃታል። ግን አሁን ስለ ስራ ብቻ እናውራ። ስለ ሌላ ጉዳይ ማውራት አልፈልግም። ችግር አለ እንዴ? አይ የለም፣ ግን ማውራት አልፈልግም። ይሄ የግሌ የራሴ የሆነ ህይወት ነው። ስለዚህ ዛሬ ነው የተዋወቅነው። እኮ ዛሬ ነው ማውራት አልፈልግም። ኧረ እኔም አላስጨንቅሽም እኮ። ግን አንድ ነገር ያነሳዋል። በዛ ሄጄ ነው እንጂ እኮ እላፊ እኔ እንትን ለማለት ፈልጌ አይደለም። ተቀይመሽኝ ነው? ኢትስ ኦኬ እሺ። የምትገርሚ ሰው ነሽ አንቺ። ማለት አንቺ አይደል እንደ ያረክሽባት እሷ ላይ መተት? አንቺ ነሻ? እኔ እና አንቺ ማን ነው የነገረ? አይ አድርገሻል አላደረግሽም? አንቺ ምንድነው ማደርገው? እንደዚህ የሚያስጠላ ነገር ማለት ምንድነው? መተት ምናምን የምትለው? እኔ የስራ ሰው ነኝ አባቱ። እሺ ስለ ስራ የምናወራ ከሆነ ስለ ስራ እናወራ፣ ለበለዚያ ወጥቼ ሄዳለሁ። ስንት የሚያሰራ ሰው እያለ ደግሞ ካንተ ጋር ዳርቀኝ። ወጥቼ ነው የምሄደው። ለምንድነው ወጥተሽ የምትሄጂው? ሎክት አድርጌዋለሁ። እሱማ ቆልፌዋለሁ። መውረዳችን ከይን ሳናወራ ለምንድነው የምናወራው? ማውራት አልፈልግም።
አይ እኔ እኮ ጠየቅኩሽ አንቺ አይደል እንደ ያደረግሽባት እያልኩሽ ነው። አላደረግሽባትም? የት ታውቀኛለህ? ቆይ እኔን የት ነው የምታውቀኝ? ማነህ አንተ? እኔ ጥያቄ ጠይቅሻለሁ። አድርገሻል አላደረግሽም? አላደረኩም ካልሽ አላደረኩም። አላደረግሽም? በፍጹም እንደዚህ አይነት ስራ ነው ያልሰራው። እንዴት አሰሪም? ለምን ማሰሪ? ያው ሰርተሽ የለ እንዴ? እኔ አላደረኩም። ኧረ አሁን ያላደረኩም። አጠይቀኝ እንደዚህ አይነት ጥያቄ። አንቺ እንደዚህ አይነት ነገር ስታደርጊ ለሁለተኛ ሰው ሄደሽ መንገር አልነበረብሽ። ያስበላሽ ያ ሁለተኛ ሰው ነው። መቅዲ ናት የነገረችህ? መቅዲ? አዎ መቅዲ ናት። እቺ ወራኝ ለምን ነገርሻለሽ? መጀመሪያ ሰው ናት ብዬ ነገር እሷ እኮ ናት እኔ አልፈልግም እያልኳት እንደዚህ አይነት ነገር ውስጥ የከተተች። ደግሞ አፋለኝ ብላ ሄዳ ታወራለች አይደል? እቺ ወራኛ። ተረጋጊ። ሲጀመር እኮ እኔ አልፈልግም እያልኳት እዚህ ነገር ውስጥ የከተተችኝ ብር ከፍያት እሷ ናት ሄዳ ያመጣችሁ። ማለት ብር ከፍያት ማለት እኔ ብር ብቻ ነው የሰጠኋት። ሄዳ አሰርታ መተቱን ይዛ የመጣችሁ እሷ ናት። ለምንድን ነው ያሰራሽው አንቺ? ለምን አደረግሽ? በቃ እሷ ናት የገፋፋች። ስነግራት እንደዚህ አይነት ጌት ብዬ ስለ ጓደኛዬ ስነግራት እንደዚህ አድርጊ ብላኛል። መቅዲ? አዎ መቅዲ ናት። እንዴት አገኘሃት? እቺ ሆዳም ይሄኔ ሆዷን ሞልተህ ነው አይደል የነገረችህ? አዎ ሆዳም። አይ እኔና መቅዲማ አይውልሽ። እሺ ሌላ ሰው ያውቃል? ሌላ ሰው ማለት ያውቅ ሰው አለ? ሌላ ሰው ማለት እሷ ሰምታለች? ማናት እሷ? ረዱ ቤተሰቧስ? እናት? ማንም የሰማ ሰው የለም። እኔ ይኸውልሽ እኔና መቅዲ ሆዳም ብለሻል። በርግጥ መቅዲ ሆዳም ናት። አብረን እየበላን ያው በሆነ ነገር የተነሳ እንዲነግራይ ነው እንጂ ከኔ ውጪ ማንም የሰማ ሰው የለም። እኔ ባልሰራላት መቅዲ ጉድ ሰራች። መጀመሪያ እንደዚህ ብዬ ስነግራት ስለኔ ህይወት ስነግራት እንደዚህ የሚሰሩ አባት አሉ ብላ ከክፍለ ሀገር ነው ሄዳ ያመጣችልኝ። መቅዲ ራሷ እኔ ገንዘብ ብቻ ነው የከፈልኩት። አንቺ ስሪልኝ ብለሽ ካላመከርሻ እንዴ ልታማከራቻች? ምንስ ፈልገሽ ነው ያማከርሻት? ወይኔ ጉዴ ፈላ። ምን ይሻለኛል? እናቴ ከሰማች ምንድነው? ተረጋጊና ለኔ ነገር ሰው ከሰማ ምንድነው የሚለኝ? ናኦድስ ከሰማ ምንድነው የሚለኝ? እሺ ምንድነው የሚሻለኝ? ካንተ ውጪ የሰማ ሰው የለም? እሺ ማነህ አንተ? ማነህ? እኔማ ልገዛ እኮ ነው። ባይዘዌ ልንገርሽ እቃው ትክክለኛ ነገር ነው። የሰማ ሰው የለም። ስለዚህ ምንም በነገራችን ላይ እቃው ትክክለኛ ነገር ነው። እሱ ሲያወራ እንደዚህ ስለሰማሁ ነው። ከዛ መቅዲ እኔና መቅዲ ተዋውቀን እንዲህ ስላለች ነው እንጂ ስራው ትክክለኛ ነው። ማንም የሰማ ሰው እኔን ይኸውልሽ እኔን ችግር የለውም እንደ ራስሽ ቁጠሪ። ስምህ ማን ነው? የኔ ስም መካሻ ነው። የኔ ስም እሺ መካሻ እባክህ ቅበረኝ። እኔ ምዕረ ሐሳብ አይግባሽ። ምንድነው ማንም እንዳይሰማ በኔ በኩል በፍጹም ሐሳብ አይግባሽ። በኔ በኩል በፍጹም ሐሳብ አይግባሽ። አሁን ትንሽ ይኸውልሽ ከመቅደስም ጋር አታውሪ። መቅደስ እንደዚህ አይነት የሚያደርግ ሰው በፍቅር መያዝ ነው። አሁን ሄደሽ ጓካልሽባት አሁን ለብዙ ሰው ታሰራጭልሻለሽ። አንቺ ዝም ብለሽ ማንም እንዳልሰማ ጸጥ ብለሽ ስራሽን መስራት ነው ያለብሽ። ገብቶሻል? እባክህን ስሞትል የፈለግከውን ነገር አደርግልሃለሁ። ምን ታደርግልኝ? ይሄ ምስጢር እንዳይወጣ እባክህ። ይኸውልሽ ልንገርሽ ባይሆን ማለት ነው እኔ ምንም ሐሳብ አይግባሽ። ስራ አለ ብዬሻለሁ፣ እንሰራለን። ማድረግሽ በርግጥ መጥፎ ነው፣ ምንም ነገር የለም። አንቺ ለማንም ሰው አታውሪ። መጥቶ ሌላ የሚጠይቅሽም ሰው የለም፣ ሌላ የሚያወራሽ ሰው የለም። ከኔ ውጪ ከማንም ጋር አታውሪ ስለዚህ ጉዳይ። ስለዚህ እኔ ደውልልሻለሁ፣ ውረጅ። ምንም ችግር የለም። ማንም ለመቅደስ ከነገርሻት ነገሩን አበላሸሽ። ሄዳ ተናዳ ትነግርብሻለች። ስለዚህ አትንገሪ፣ ጸጥ በይ። ሆዷን ትወዳለች አይደል ያልሽው? ጋብዣት፣ ዝም ብለሽ ሆዷን ሙይላት። በፍቅር ያዣት። ሆዷን ትወዳለች ስላሽ ሆዷን ሙይላት። በቃ አለቀ። ምንም ነገር ይሄ ማንም የሚሰማ ሰው የለም። እኔ በዚህ ስራ ደግሞ እንደነገርኩሽም በደንብ እንድታገኝ ስለምፈልግ እደውልልሽ። አደራ። ምንም ችግር የለም ሃኒ፣ ምንም ችግር የለም። ወሬ አሁን የሚሄድበት ቦታ ስላለኝ ነው እንጂ ካንቺ ጋር እንደው ቀኑ ሙሉ ቡል ደስ ይለኝ ነበር። እንደው አልተረጋጋሽም እንዴ? ተረጋጊ። ይሄ እኮ እኔ ነኝ የሰማሁት፣ ሌላ የሰማው ሰው የለም። እባክህ ሃኒ ተረጋጊ፣ ችግር የለውም። ምንም ሐሳብ አይባሽ። እሺ ወሬ ችግር የለውም። አሁን እኔ ስለቸኮልኩ ነው። ራስሽ እንዳታስበይ፣ እንዳታስወግሪ። በራስሽ ጊዜ ሌላ ጥፋት አታጥፊ። ለማንም አትንገሪ። ጸጥ ብለሽ ወረጂ። እሺ ምንም እንዳልተፈጠረ ሁኚ። እኔ ደውልልሻለሁ። ያው አደራ። ያው በእግዚአብሔር አደራ። ምንም ችግር የለም። ምን እንዳላወራ ነው አይደል? ለማንም አልናገር። ጉዴ ነው የሚፈላው።
ሁሉ ነገር ነው የሚበላሸው። ምንም ችግር የለውም። ችግር የለውም። ቻው። እሺ ቻው። እሺ ሃኒ እሺ እሺ። ጉድ 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 ጉድ። አቤት ወዬ። አደራ። ኧረ ችግር ስሞትልህ የፈለከውን ነገር እሺ። ገንዘብም ከፈለክ ችግር የለውም። እሺ እንዳልነገር ነው አይደለ? እኔ እንደዛ ወረኛ አይደለሁም። አልናገርም። ሐሳብ አለ። እሺ በቃ እሺ እሺ። የሰማ ሰው እኔን ምን ይለኛል ነው እንጂ እሷ እንደዚህ ሆነች ብላ አልነበረም ሲያሳስባት የነበረው። እንደዚህ የምታደርጉ ሰዎች ወይም ሰውን መጉዳት የምትፈልጉ ሰዎች ሰው ምን ይለኛል ሳይሆን እንደው ለዛ ሰው እንኳን ባትጨነቁ ፈጣሪ እያየ እንደሆነ ቢያንስ ይህንን ነገር ልትገነዘቡ ይገባል ብዬ አስባለሁ። ዩዋ ሊደር እንጂ የሆነ መጥፎ ነገር ስትሰሩ ሰው አላየኝም አይደል የምትሉት፣ የሆነ ቀን ደግሞ መጋለጥ እውነቱ መውጣቱ ስለማይቀር እንደዚህ ቆሻሻ ነገር ወይ ደግሞ ሰው ላይ ተንኮል፣ መጥፎ ነገር የምታስቡ ሰዎች ባታደርጉ፣ ጠልቃችሁ ባትሄዱ መልካም ነው። ምክንያቱም እውነት ይደር እንጂ ነገ መጋለጡ አይቀርም። ቤተሰቦች አውቄ በፍቅር የሸኘሁበት ምክንያት አለኝ።